በመጀመሪያ ሰው ብቻውን እንዳይሆን ለሔዋን አልነበር የተሰጠው? አሁን ሰው ብቻውን እንዳይሆን እነኋት እናት ተብሎ ማርያምን ይዞ ነው የወሰደው። ማርያም ምን ከኛ የተለየ ዕውቀት አላት? እኛም የምናውቀው ነው የምታውቀው እሷ ይልልሃል። ለምን ይመስላችኋል አንዳንዶች ከኛ ቤት እየወጡ እዛ አዳራሽ የሚጨናነቁት? እዛ ትርኢት አለ፣ የባንክ አካውንት ውስጥ የሆነ ነገር ይገባል ይሉታል። እውነት ክርስትናን ማየት ከፈለጋችሁ እቺን ሰማያዊት ቅድስት ድንግል ተመልከቷት። ልጇን ማወቅ ከፈለጋችሁ እሷን የበለጠ ደግሞ ምን ያረግልሃል? እኛ ብናጨበጭብልህ ምን ያረግልሃል? እኛ ስምን ብንጠራው ምን ያረግልሃል? ብናሞግስ እግዚአብሔር ጋር ያለው ሙገሳ ከሚቀርብ የኛ ቢቀርብ አይሻልም? ቅዱስ ጳውሎስ የዕብራውያንን መልእክት እንዲጽፍ እግዚአብሔር ያደረገው ለምን ይመስላችኋል? ክርስቶስ ሲሰቀል አይሁድ የኢየሱስ ክርስቶስን ልብስ ብቻ ይዘው ነበር። እነሱ ልብሱን ተካፈሉ፣ አሕዛብ ደግሞ ስጋውንና ደሙን ወረሱ። የተወደዳችሁ ክርስቲያኖች ይህ ምንኛ አስደናቂ ምስጢር ነው። ባለጸጋው እሷ ጋር ገባና ደሃ ሆኖ ወጣለ። ኃያሉ ወደ እሷ ገባና ደካማ ሆኖ ወጣለ። ተናጋሪው ወደ እሷ ገባና ዝምተኛ ሆኖ ወጣለ። ምን አይነት አስደናቂ ምስጢር ነው! እውነት ክርስቲያኖች ብንሆን እኮ እንደ አባቶቻችን ይሄን አድርግልኝ ይሄን ልሁን እያልን አንኖርም ነበር። በዝምታ እንደ አባቶቻችን ይሄንን እያደነቅን እንኖር ነበር። ከዚህች ዓለም ገዢዎች አንዱስ እንኳን ይሄን ጥበብ አላወቀው። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ክርስቲያኖች አሁን እየተነጋገርነው ያለው የመዳናችንን መንገድ ቀስ በቀስ ለማምጣት እሺ፣ በጽንስስ ጊዜ እሺ፣ ድንግልናዋንስ አይግለጥ እሺ፣ ትንሽ ፈቀቅ እንዳለ በልጅነቱስ ራሱን በደንብ ለሁሉ አይገልጥም ነበር? በልጅነቱ ቢገልጥላቸው ጊዜው ሳይደርስ ቅድም እንዳልኳችሁ ባገኙት ሜዳ አደባባይ ሁሉ እንፈጥፍጥህ ባሉት ነበር። ደግሞ በልጅነቱ ምትሃት መስሎ ይሰማቸው ነበር ይላል አንድ ሊቅ። ምትሃት መስሏቸው ከእውነተኛው መዳን እንዳይርቁ በልጅነቱ ብዙ ተአምራትና ምልክቶች አላደረገም። እቤቱ ከብቻዋ ከመቤታችን ከቅድስት ድንግል ማርያም በቀር በጥልቀት ያወቀው የለም። አስታውሳለሁ እኛ ቤት የነበረ አንድ ልጅ ከኛ ቤት እንደወጣ አንድ ትምህርት አስተምሮ አንድ የሚያሳዝን ነገር ሲናገር ሰማሁ። ምን እንዳለ ታስታውሳላችሁ? በሞቴ ልንገራችሁ፣ መቼም ማስታወስ አያስፈልግም፣ ግን ስለሚደንቀኝ ነው ማነሳው። ማርያም ምን ከኛ የተለየ ዕውቀት አላት? እኛም የምናውቀው ነው የምታውቀው እሷ ይልልሃል። የተወደዳችሁ ክርስቲያኖች አሁን ይቺ የተወደደች ቅድስት ድንግል ማርያም ልጇን ልክ እኛ እንደምናውቀው እናውቃታለን ስንል አፋችን እንኳን ለህሊናችን ይተው። በሞቴ የዛ የቃና ዘገሊላውን እንኳን ላስታውሳችሁ። እንኳን ይሄን ስሙን ልንጠራው የሚከብደን ሰው ቀርቶ ሐዋርያቱ እንኳን አያውቁትን ነበር። ታስታውሳላችሁ? የወይን ጠጁ ባለቀ ጊዜ የተወደደች ቅድስት ድንግል ማርያም ሄዳ የምታደርገውን አድርግላቸው ያለችው ልጇን በሚገባ ለብቻዋ ታውቀው የነበረው እሷ እናቱ ናት። እውነት አስብ። ሐዋርያቱ እኮ አልሄዱ፣ ወይም ከደቀ መዛሙርቱ አንዳንዶቹ ተሰብስበው እኮ አልተጓዙ። ለብቻዋ ታውቀዋለች። እሷ እኮ ትምህርት ቤታችን ናት። እሷ እኮ እውነት ክርስትናን ማየት ከፈለጋችሁ እቺን ሰማያዊት ቅድስት ድንግል ተመልከቷት። ልጇን ማወቅ ከፈለጋችሁ እሷን የበለጠ ደግሞ ወቋል። ለዚህ እኮ ነው አንድ ሊቅ በደረቷ ታቀፋው የነበረችውን ይቺን እናት በደረቱ ለተጠጋው ቅዱስ ዮሐንስ ለተባለ ወዳጁ ሰጣት የሚለው። ወደ ክርስቶስ ልብ የሚቀርቡ ብቻ ነው ይቺን ቅድስት ድንግል ማርያም ሊያውቋት የሚችሏት ወገኖች። የማያውቋት ግን ለዘላለም ሲሰድቧት ሊኖሩ ይችላሉ። ምክንያቱም ኢየሱስ ክርስቶስን የማያውቁ ማርያምን አያውቋትም። ማርያምን አያውቋትም። ክርስቲያኖች እንዴት ሊያውቋት ይችላሉ? በክርስቶስ ልብ የሚያስቡ ክርስቶሳውያን ሲሆኑ ድንግል ማርያምን በደንብ ያውቋታል ወገኖች። ለዚህ ነው ሐዋርያት ቀርበው እንዴት ነበር እያሉ ይጠይቋት ነበር። ኢየሱስ ክርስቶስን ማወቅ ከፈለግ ናና ድንግል ማርያምን ጥያቄዎች ጠይቃታ። ታውቃታል፣ ትቀምሰዋል፣ ይገባል ትምህርት። የተወደዳችሁ ክርስቲያኖች መላእክት እንኳን መተው የሚማሩባት ቅድስት ድንግል ማርያም ምንኛ ልዩ ናት። እንኳን ቅድስት ድንግል ማርያምን ይቺን ቤተክርስቲያን እንኳን መላእክት መተው የሚማሩባት ናት። አቤት የኔና የናንተ ኩራት! በዚህች ቤተክርስቲያን መላእክት እንኳን ይማራሉ ወገኖች። በጣም ጥልቅ ናት። ለዚህ ነው ጠርጠሉስ የተባለ ሊቅ ሰው ብቻውን እንዳይሆን ይላል የተረዳው እግዚአብሔር ሰውን አስቀድሞ ለማርያም ከዛም ለቤተ ክርስቲያን ሰጠው ይላል። ለማርያም እኮ ተሰጠን ነው ወገኖቼ፣ ብቻችንን እንዳንሆን። በመጀመሪያ ሰው ብቻውን እንዳይሆን ለሔዋን አልነበር የተሰጠው? አሁን ሰው ብቻውን እንዳይሆን እነኋት እናት ተብሎ ማርያምን ይዞ ነው የወሰደው። ለዚህ ነው ይቺ ቤተ ክርስቲያን ማርያም የምትለው። ያልገባቸው ግን ሲሰድቧት ስሟንም ሳያነሷት በዝምታ ሳይለንት አድርገው ሲኖሩ ያሳዝኑ። የታል ኢየሱስ ታዲያ?
ጥልቅ ትምህርት ቤታችን እሷ ናት። ማጥናት ከፈለጋችሁ እንደውም አንድ ሊቅ አምብሮስ ይመስለኛል ምን ይላል? የቅዱስ ዮሐንስ ወንጌል ይላል ከሁሉም ወንጌላት መጨረሻ የተጻፈ ወንጌል ነው ይላል። ግን ስለ ክርስቶስ ጥልቅ የሆኑትን ትምህርቶች አጭቆበታል ይላል። ለምን ብሎ ይጠይቅና ከክርስቶስ እናት ጋር ስለኖረ ነው ይላል። ማርያም አጠገብ ካለች ጥልቅ የሆነ ዕውቀት ስለ ኢየሱስ ታውቃለህ። በቃ ነገሩ ይሄ ነው ነገሩ። እና የወይን ጠጅ የላቸውም ያለችው ማን መሆኑን ለብቻዋ ስለምታውቅ ለዓለም ከመገለጡ በፊት ለእናቱ ነው የተገለጠው። እና እኩል ልታውቁት ይቅርታ አድርጉልኝ፣ እንኳን አይደለም ከቅድስት ድንግል ማርያም ቀርቶ ከአንዳንዶቻችንም እኩል እንደማታውቅ እናውቃለን። ደፍረና እንናገርም እንጂ እንኳን ከሊቃው እንኳን ምን አይነት ድፍረት ሞላው የዓለም ጎበስ! ምን አይነት እብሪተኛና ትዕቢተኛ ሆነ! ስሟን ላለመጥራት እንኳን እንዴት ከበደው! ማንነቱን እናቱ ብቻ ታው። የተወደዳችሁ ክርስቲያኖች በልጅነቱ በአደባባይ የወጣ ብዙ ተአምራት ባለማድረጉ ምክንያት ራሱን እንዲያውቁት አለመግለጡን ማወቅ የምትችሉት በምን እንደሆነ ታውቃላችሁ? በልጅነቱ ብዙ ተከታዮች በኖሩት አንድ። ሁለተኛስ ዝናው በዓለም የናኘ በሆነ ነበራ። ከ30 ዓመቱ በኋላ ነው መታወቅ የጀመረው። በልጅነቱ በአደባባይ ተልእኮችና ተአምራት ጌታችን የተገለጠና የታወቀ ቢሆን ገና ከልጅነቱ ጀምሮ ስንት ከባቢ ባበጀ ነበር። እርግጥ ቅድም ነግሬያችኋለሁ፣ የሚከቡት ኖረውት እንዲከቡት አይፈቅድም ነበር። እኛንን በዚህ ዘመን ከባቢ ያበዛን፣ ካልከበቡን ምናኮርፍ፣ አቦ ካላሉን ምንታመም እኮ እኛ ነን። ሪኮግኒሽን እውቅና ካልሰጡን ከዘጉን እንኳን ምንታመም እኛ ነን እኮ። ካላጨበጨቡልን ማንሰጥ፣ የምንሰጠው እንኳን ተቆጥሮ ካልተነገረ ምናኮርፍ እኛ እኮ ነን። ሪኮግኒሽን እውቅና ምንፈልግ። ወደ አባ ፔሟ የመጣች አንዲት ሴት ብዙ ሀብቶቿን ሰጠችው። አባ ፔሟ ደግሞ ምን አረገ ይላል? የሰጠችውን በሙሉ ጥርቅም አደረገ፣ ያዘና ወደ ሙዳየ ምጽዋት ውስጥ ጭምር አረገው። አኮረፈች። ምን አለችው? አባቴ አቤት፣ አልቆጠርከውም እኮ አለችው። እግዚአብሔር ከቆጠረው አይበቃሽም ማለት። ምን ያረግልሃል እኛ ብናጨበጭብልህ? ምን ያረግልሃል እኛ ስምን ብንጠራው? ምን ያረግልሃል ብናሞግስ? እግዚአብሔር ጋር ያለው ሙገሳ ከሚቀርብህ የኛ ቢቀርብህ አይሻልም? በዝምታ ፈጽሞ። ለዚህ እኮ ነው በስውር አድርጉት የሚል። ግን አደራችሁን በስውር ስላልከን ብላችሁ እንዳትተውት። በስውር እስከማደርግ ድረስ አልሰጥም ብላችሁ ያዛችሁትን ይዛችሁ እንዳትሄዱ። የሰባኪ እንደዚህ ብሏል ብሎ እዚህ በሰላም ከዚህ መድረክ ልውረድ አይመስልም? ቄስዬ ወደ ዮሐንስ አፈወርቅ የቀረበ አንድ ሰው መመጽወት ወዳለሁ፣ እሺ ግን ደግሞ ውዳሴ ከንቱ ፈልጋለሁ እንደዚህ ቢላችሁ ምን ትሉታላችሁ? ስለዚህ ጥፋ ነው የምትሉት። ሊቆም እንዳለው ታውቃላችሁ። አንተም መጽወት ውዳሴ ከንቱንም ውሰዳለው ከሚቀር ይሰንጠር ይለዋል። ይህ ነው እውነት። አስብ እና ድሆች አይበሉም፣ እሱ የፈለገውን ይብላ፣ ድሆችም ይብሉ። እውነት አስብ። ንጹህ ጸሎት ባይሆንም የረከሰ ጸሎት ብትሆንም ጸልይ አደራ። እየሰማችሁ ይላል። ለ15 ቀንም ብትሆን ምርጥ ልጁን እሰየው የኔ ወንድም። እሺ ደግሞ እንዲህ ተናገረኝ ብላ አኩርፈ እንዳትሄድ እኮ ብዬ ላባብለ ብዬ 15 ቀን የት ይገኛል? አይገኝም እኮ ለ15 ቀን ጨዋ። ኧረ ተመስገን። ወደዳችሁት እንዴ? ሳቃችሁ ምን እዚህ ጋር የ15 ቀን እቅድ ይዞ የመጣ ሰው አለ መሰለኝ። በደንብ ነው የሳቀችው። ባለፈውም ብያችኋል። የዛሬ ዓመት ይሁን 2 ዓመት ፖዝ እናደርገውና የምንቀጥለው ነገር ብቻ 4 ኪሎ ላይ እንዳይኖር እንጃ ይጠብቀን። እኛ እኮ እንደሱ ነው አይደል? ነገናኝ በ16 ለምንድን ነው በልጅነቱ ራሱን ያልገለጠው? የተወደዳችሁ ክርስቲያኖች ማዳን ብቻ አይደለም ዓላማው፣ እናስ ማስተማር፣ አራያ መሆን፣ ዓለም ሳያውቀው እንዳይቀር እያንዳንዷን ነገር ማስተማር ደግሞ አለበት። የሚያስተምረው ደግሞ ከልጅነት ፈቀቅን ሲል ነው። በልጅነትና የልጅ ነገር ይባላል። አያችሁ፣ ማስተማር አራያ መሆን ካደገ ነው እንጂ የሚፈጸመው። ከዚያ በፊት ተአምራት አድርጎ ምልክት አሳይቶ ቢሆን ይገድሉት ነበረ። ስለዚህ አራያ መሆኑ ማስተማሩ። የተወደዳችሁ ክርስቲያኖች ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል ይላል። ፍጹም ንጹህ ዕውቀትን ደግሞ ለእኛ ማድረስ ስላለበት ቀስ ብሎ ራሱን ገለጠ። ይህን ሁሉ ስናገር ግን አንድ ምርጥ አሰላሳይ ምን ሊል እንደሚችል ታውቃላችሁ? ወይ ምን ሊጠይቀኝ እንደሚችል ታውቃላችሁ? ታዲያ በዝምታ ታዲያ በስውር ከፈጸመው አይሁድ ምን ጥፋት አለባቸው? ሰወራቸው ይባላል አያስብልም? በጊዜው ጊዜ ግን ገለጠላቸው። አሁን መጋጨት የምንጀምረው ከዚህ ጋር ነው። እዩ ቅድም ያልኳችሁን እንዳይዘገይ፣ ድህነታችን እንዳይቀር፣ ግራ እንዳያጋባቸው፣ ከመዋጋት እንዳይሸሽ፣ እንዳያበሳጫቸው ብቻ ባልኳችሁ ምክንያት ሁሉ በዝምታ በስውር ፈጸመውና በጊዜው ጊዜ ግን ራሱን ለዓለም ገለጠው፣ አሳወቀው። የተወደዳችሁ ክርስቲያኖች አንድ ጥቅስ ላንብብላችሁ በሞቴ ስሙኝ። የዮሐንስ ወንጌል ምዕራፍ 1 ቁጥር 31 እንዲህ ይላል። ቅዱስ ዮሐንስ መጥምቅ የተናገረው ነው። ምን ይላል? እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ እኔ መጣሁ ይላል። አያችሁ፣ በውሃ ቅዱስ ዮሐንስ መጥምቅ እያጠመቀ የመጣው
ክርስቶስ ለእስራኤል ይገለጥ ዘንድ ሊቃውንት ምን ይላሉ? የጥምቀተ ዮሐንስ ዓላማ በደመ ኢየሱስ ለሚደረገው መንጻት መንገድ ነበር ወገኖቼ። ውሃው ዝም ብሎ አልነበረ። ውሃው የመንጻታችን ምልክት ነበር ወገኖቼ። ግን እዩ እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቁ መጣሁ አለላ። ታስታውሳላችሁ? ነዋ በግኡ ዘእግዚአብሔር ዘያጥብ ወያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር ልጅ እነሆ እያለ እየነገራቸው አሁን ተገለጠላቸው፣ ገልጦላቸዋል። ጊዜው ሲደርስ በጊዜው ጊዜ ራሱን ገለጠላቸው። እጁን እያመለከተ ማን መሆኑን እየነገረ እኔ በውሃ ማጠምቀው እሱ በደሙ የሚያጠምቃችሁ ነው፣ ንጹሕ ውሃንም የሚረጭባችሁ ነው፣ መንሹ በእጁ ነው፣ የሚበልጥ ነው እያላስተማራቸው ወገኖቼ፣ በእጅ የመጠቆም ያክል በድምፅ እያሰማ ያውም በከበረ መምህር ተገለጸላቸው ወገኖቼ። አንድ አስደናቂ ቁም ነገር ልንገራችሁ። ለምን ይመስላችኋል ምስክርነቱን በዮሐንስ በኩል ያደረገው? ቅዱስ ዮሐንስ መጥምቅ በአይሁድ ዘንድ በጣም የተከበረ በጣም የታፈረ ሰው። ምክንያቱም በረሃን የኖረው በደንብ አድርገው ያውቁታል። ከሱ የመጣን ትምህርት ሊያስተባብሉት አይችሉም። ለዚህ ነው እግዚአብሔር የመንገዱ ጠራጊ ያደረገው በሚታፈርና በሚከበር ሰው የማዳኑ መንገድ ይታወቅ ዘንድ የገለጠው። ምዕመናን፣ ቅዱስ ጳውሎስ የዕብራውያንን መልእክት እንዲጽፍ እግዚአብሔር ያደረገው ለምን ይመስላችኋል? ወይ ቅዱስ ጴጥሮስ ወይ ደግሞ ማቴዎስ እንዲጽፍ ያላደረገው? ቀራጭ ነው ምን ያውቃል፣ አሳጥማጅ ነበር ምን ይረዳል እያሉ ሐዋርያቱን ሁሉ ይንቃሉ። ከዛስ ቀስ ብሎ ቅዱስ ጳውሎስን አመጣዋ። ምንም ያቅ ምኩራብን፣ ምንም ያቅ ኦሪትን፣ ምንም ያቅ ሕግን፣ ምንም ያቅ ግዝረትን፣ ምንም ያቅ ታቦትን፣ ምንም ያቅ ሊቀ ካህናትን፣ ምንም ያውቅ ስርየት የኦሪትን ስርየት የሚያውቅ ከገማልያል እግር ስር እግዚአብሔር ያሳድገው ነበር። ለምን መሰላችሁ? በጣም የማይረዱ አይሁድን ፍርክስክስ የሚያደርገው በጳውሎስ በኩል ስለነበር። ልክ እንደዚህ ነው በዮሐንስ መጥምቅ በኩል ይህንን የገለጸ። የተወደዳችሁ ክርስቲያኖች፣ አንድ አስደናቂ ሊቅ የተናገረው ልጨምርላችሁ በሞቴ። ቅዱስ እስጢፋኖስ እና ቅዱስ ጳውሎስ የአንድ ትምህርት ቤት ተማሪዎች ናቸው፣ ወዳጆች ናቸው። ሳውል የተባለው ጳውሎስ ወጋሪ አስወጋሪ፣ ቅዱስ እስጢፋኖስ ደግሞ ተወጋሪ ሆነው ቀረቡላችሁ። አንዳንዴ እንደዚህ ይሆናል በቤተ ክርስቲያን አለ። ይሄ ይቀጥላል። ወጋሪዎች፣ አስወጋሪዎች፣ ተወጋሪዎችም ወንድማማቾች ሊሆኑ ይችላሉ። እና አንድ ሊቅ ምን አለ መሰላችሁ? ሳውል የተባለ ጳውሎስ ይላል የወጋሪዎችን ልብስ ያዘ ይልና ቅዱስ እስጢፋኖስ ግን የሚያደርጉትን አያውቅም በማለቱ ምክንያት የጳውሎስን ነፍስ ያዛት ይላል። ያኛው ልብስ ይሄኛው ምን ነፍስ። አቤት የኔና የናንተ ጸሎት የማንን ያስቀርልን ይሆን? አሁን ደም ያስቀርልን ይሆን? እንግዲህ ያለዚህ ነው የመጣ ነው። እዚህ ምን ያስቀርልን ይሆን? የዚህ ሁሉ ሰው ጸሎት፣ የዚህ ሁሉ ሰው ሰዓታት፣ የዚህ ሁሉ ሰው መሬት መውደቅ፣ የዚህ ሁሉ ሰው ጩኸት የዚህችን ሀገር ደም ያስቆምላት ይሆን? ስቃይ ያበቃላት ይሆን? ለምን መጣን? ክርስቲያን መከራ እንዲያበቃ ትፈልጋላችሁ አይደል? በቃ በደንብ የአይሁድ መከራ እኮ የቆመው እኮ በአስቴር ጾምና ጸሎት ነው በአንድ ሰው። አቤት ይሄ ሁሉ ሰው ምን ነክቶን ነው? ያኛው ልብስ ይሄኛው ምን ነፍስ። አቤት እስጢፋኖስ ጸሎት ይህንን ታላቅ ሰው አተረፈቻ። ግን አይሁድ አሳዝኑ። በሞቴ ካማናቸው ካልቀረ ግጥም አድርገን እንማቸው አይደል? ክርስቶስ ሲሰቀል አይሁድ የኢየሱስ ክርስቶስን ልብስ ብቻ ይዘው ነበር። እውነት አሰብ እነሱ ልብሱን ተካፈሉ፣ አሕዛብ ደግሞ ስጋውንና ደሙን ወረሱ። እየሰማችሁ ይሉ አንዳንዴ ቤተ ክርስቲያን ውስጥ ሆነን ልብስ ብቻ የምንወርሳለን። ምን ብቻ? ልብስ ብቻ። እናሳዝን። ሕይወቱ የለም ልብሱ ብቻ፣ እውነቱ የለም ልብሱ ብቻ። እግዚአብሔር ከዚህ ያድነን በሞቴ። አሁን ደግሞ አይሁድ ምን እንደወረሱ ታውቃላችሁ? እንደው ከነካውት ካልቀረ ፈቀቅ ልበል ብዬ ነው። አይሁድ የእስጢፋኖስን ትምህርት መቋቋም አቅቷቸው ድንጋይ ያነሱ ይላል። ቅዱስ እስጢፋኖስስ ሰማያት ተከፍተውለታል። ለአይሁድ የተዘጋ በር ለእስጢፋኖስ ተከፍቶለታል። አንዳንዴ እዚህ ውስጥም እንደዚህ ነው። ለአንዳንዶች ይዘጋል፣ ለአንዳንዶች ይከፍታል። አንዳንዶች ዝም ብለን ተመላላሾች ልማደኞች ብቻ እንሆናለን። አንዳንዶች ደግሞ የምር አዲስ መጥተው ሰማይ ተከፍቶላቸው ሊያርጉ ይችላል። እዚህ ውስጥ ግን ለምን እንደከተተኝ ታውቃላችሁ? በመጥምቀ መለኮት ቅዱስ ዮሐንስ ለምን ሊገለጥ ወደደ ክርስቶስ? ካልጮኩባችሁ በቀር በሚያፍሩት በሚያከብሩት በሚሰሙት ሰው ማስተማር ነው። በበረኛ እውነት አሁን እኔ ይሄን የምናገረውን ቃል አንድ እንደው ጸጉሩን ያንጨፈረረ ሰንሰለት ቀስ እያለ መታም ያደርግ አንድ ባዶ እግሩን የመጣ ሰው ቢሆን እንደው እንደዚህ እንሰማው ነበር። ቤቴኛ ነገር እንደው እግዚአብሔር ይጠብቅ።
ዝም ብሎ እንደ ለምን ይመስላችኋል? አንዳንዶች ከኛ ቤት እየወጡ እዛ አዳራሽ የሚጨናነቁት እዛ ትርኢት አለ። የባንክ አካውንት ውስጥ የሆነ ነገር ይገባል ይሉታል። ባንክ ተሰልፎ አንድ ገጠር እየጀኮ ነው ተሰልፎ ባንኩን አጨናንቀ ምን ነው ፓስተር ልኮልኝ እንደው ህዝብ አሳዝን። ያኛው ከወጪ ቀሪ 13 ሚሊዮን ብር ይዞ መጥቶላል አዲስ አበባ። ደግሞ ይሄን ፕሮፖዛል አድርግና አንተም ስራው አሉ። ምክረ ሐሳብ ምርጥ ምክረ ሐሳብ አድርገው አሉ። ምስኪን እኮ የሆነ ዲኮሬሽን ሲያይ የሆነ ነገር ነው እኮ ቁም ነገር አይሰማም። እኛ እንኳን ተመከቱ የሆነ አሁን እዚህ ፖስት የሚደረግ አሁን ይሄን ትምህርት አስተምር የለ አንዳንዱ ሁሉም አይደሉም። አንዳንዶቹ የሆነ ነገር ንቅስ ያረጉና ደማስቆም የምትለዋን ያወጣና ቴምፕሌን ምንድነው የምትለው አንተ አዳለ አጠቃላይ እውነታውንና ቁም ነገሩን ግን እርግጥ አይሰማም። ይሄ አጫጭር እንደዚህ ነው። ኦርቶዶክሳዊነት እኮ መስከን ነው። ኦርቶዶክሳዊነት እኮ ሙሉን መረዳት ነው። ኦርቶዶክሳዊነት እኮ ወደ ጥልቅ መግባት እኮ እንደዚህ እኮ ነው ኦርቶዶክሳዊነት መመናን። ለዚህ እኮ ነው መረጋጋት ያለብን መስከን ያለብን። ማን ሮጠው ለዚህ በመጥምቀ መለኮት ቅዱስ ዮሐንስ ለምን መግለጥ አስፈለገው? እንደውም ወገኖቼ ሊቃውንት በጣም አስደናቂ ምስጢር ይጠቅሳሉ። ምን እንደሚሉ ታውቃላችሁ? እዩ መጥምቀ መለኮት ቅዱስ ዮሐንስ በረሃ ስለሚኖር ኢየሱስ ከእመቤታችን ከቅድስት ድንግል ማርያምና ከቅዱስ ዮሴፍ ጋር እቤቱ ስለሚኖር ይሄኛው በበረሃ ያለ ምግብ ስለሚመገብ ይሄኛው በቤቱ ያኛው ልብስ ስለሌለው ይሄኛው ልብስ ስለለበሰ ዮሐንስ ይበልጣል ኢየሱስ ያንሳል ብለው ያምኑ ነበር። ለዚህ ነው ቅዱስ ዮሐንስ ጮክ ብሎ እኔ ላንስ ዝቅ ልል እርሱ ከፍ ሊል ይገባል አላቸው። ደግሞ ዘመዱ ስለሆነ አድልቶ ነው እንዳይሉ ምን እንዳደረገ ታውቃላችሁ? ስለ ዝምድናው አይደለም መንሹ በእጁ ነው፣ ባለስልጣን ነው፣ ፈራጅ ነው አላቸው። እኔ በውሃ ጠምቃችኋለሁ እሱ በእሳትና በመንፈስ ቅዱስ ስልጣን ማንነቱን ገለጸላቸው። ሳጠምቅ እናንተን እንደማጠምቅ እሱን ያጠመቅኩ እንዳይመስላችሁ አላቸው። የተወደዳችሁ ክርስቲያኖች ስለ ጥምቀት የሚተረክ ቢሆንም እዚህ ጋር ግን አንድ ጥሩ ነገር ማንሳት እንችላለን። እዩ ሌሎቹ ህዝቡ በሙሉ ወደ ቅዱስ ዮሐንስ መጥምቅ የሚመጡት በሙሉ ሊጠመቁ ይመጡና ወደ ውሃው ከገቡ በኋላ ጥቂት ጊዜ ይቆያሉ። ለምን? እየተናዘዙ። ስለ ክርስቶስ የተጻፈውን ግን ወንጌል ላይ አንብቡት። ከውሃው ወዲያ ወጣ ነው የሚለው። ለምን ወዲያ ወጣ? ሊናዘዝ አልመጣማ እና ለምን? ሊገለጥ ነው የመጣው፣ ሊታወቅ ነው የመጣው። ስለዚህ በአይሁድ ዘንድ ታውቋል፣ ግንስ አላዩትም። እንደውም ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 19 ላይ ምን ይላል? ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ ይላል። እንዲያውቁት ነው የመጣው፣ ግንስ አላወቁትም። እና ነቢዩ ኢሳይያስ እንደተናገረው ጆሮአቸው ደነቆረ፣ ልቦናቸው ማስተዋል አጣ፣ አይናቸውም ጨልሟል ያለው ቃል ተፈጸመ። ገለጠላቸው እንዲህ አሉ። እንዴ አሁን ሌላ ጥያቄ ሊነሳ ይችላል። ታዲያ ይሄን ሁሉ አሳዩ በእጁ እየጠቆመ ቅዱስ ዮሐንስ እየመሰከረ አይሁድ እንዴት አላመኑ? ምን አይነት ግፈኞች ናቸው? እንዴት ላያምኑ ይችላሉ? ምርጥ ጥያቄ ነው ይሄ። በጥያቄ ያነፈርኳችሁ መቼም በዚህ ምሽት ይቅር ይበለኝ። ምን አለ ይቅር ቢለኝ አሜን አትሉ? እርግጥ እየሰማችሁኝ ስለሆነ። አይሁድ ግን እንዴት አያምኑም? ይሄ ሁሉ እንዴት አያውቁትም? እንዴት አይረዱትም? ወገኖቼ ለምን እንደው ይኸውላችሁ አይሁድን ታውቋቸው የለ እስራኤል በሙሴ ዘመን ያን ሁሉ ነገር አይተው መቻመኑ? እየሰማችሁኝ ነው? መቻመኑ። ባህር ተከፍሎላቸው መቻመኑ። መና ወርዶላቸው መቻመኑ። ከጭንጫ አለት ውሃ ፈልቆላቸው መቻመኑ። ነበልባል አብርዶ ደመና ጋርዶ መቻመኑ። ጥጃ አላመለኩም። አታስታውሱ? ታስታውሳላችሁ አይደል? ባህር ተከፍሎላቸው የመጀመሪያው ፈረስ አንገቱ ሳይወጣ የመጨረሻው ፈረስ ጭራው ሲገባ በኤርትራ ባህር ያን ሁሉ ሰራዊት አስጥሞ ስብሐን ዘተሰብሐ ብለው ዘምረው ጨፌውን አቦር አድርገው ከዘመሩ በኋላ ጥጃ ማምለክ አይገርም? ለጊዜው ያውቃሉ። ከዛ እምቢ እንደው ሙሴን የት እንደሄደ አናውቅም አይሉ መሰለ። ያን ሁሉ ተደርጎ አላወቁትም። አልዓዛር ከሞት ሲነሳ እኮ ነው ክርስቶስን ለመግደል ቁርጥ ውሳኔ የወሰኑት። አልዓዛር ከሞት ተነስቶ እንኳን አላመኑበትም። ታዲያ አይሁድ ያልተደረገላቸው ምን አለ? አሁን በዚህ ክርስቶስ በዝምታ በስውር ፈጸመው ካልኳችሁ በኋላ ተጠያቂ የማይሆነው እግዚአብሔር ለምን መሰላችሁ? በጊዜው ጊዜ ገለጠላቸው። በብዙ ድንቅ ታምራት በቃሉ ትምህርት አሳያቸው። ከዚህች ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቁት።